بسم الله الرحمن الرحيم إذا الشمس كورت وإذا النجم انكدرت الله سبحانه وتعالى በዚህ ሱራ ትላልቅ የቂያማ ክስተቶችን በቂያማ ቀን የሚከሰቱ ጉድ አጂብ የሚያሰኙ ክስተቶችን ይምልባቸዋል። ከዚያም አላህ Subhanahu Wa Ta'ala በእነዚህ በቂያማ ቀን የሚከሰቱ ክስተቶች ከማለ በኋላ አስረግጦ የሚናገረው ነገር ምንድነው? የትኛይቱም ነፍስ የሰራችውን ስራ ታገኛለች። የሰው ልጅ የሰራውን ሁሉ ሰርፎ እንደው ዝም ብሎ አይቀርም በሚል ነው። يقول بسم الله الرحمن الرحيم بالله ስም አዛኝና እጅግ ርህሩህ በሆነው إذا الشمس كورت ፀሐይ በተጠቀለለች ጊዜ አሁን ካለችበት ሁኔታ ተጠቅልላ በተጣች ጊዜ እንደማለት ነው። إذا النجوم انكدرت በሰማይ ያሉ ከዋክብቶችም በረገፉ ጊዜ وإذا الجبال سيرت ተራራዎችም በተነዱ ጊዜ ካሉበት ቦታ ተነስተው በሚነዱበት ጊዜ እንዴ ሲርቢዶ ሆነው ማይዳሰስ خلق ሆነ ጊዜ ማለት ነው። سيرت قلعت من وجه الأرض فصارت هباء منثورا ማለት ነው። وإذا العشار عطلت የአስር ወር ነፍሰ ጡር የሆነች ግመል ያለ እረኛ የተራቆተች ጊዜ ይላል። ዒሻር ማለት አስረኛዋ ወር የገባች ነፍሰ ጡር ግመል ማለት ነው። ግመል እንኳን ልትወልድ አስረኛ ወሯ የገባና ግመል በመሆኗ ብቻ አረቡ ማህበረሰብ የተለየ ክብርና ትኩረት የሚሰጠው የገንዘብ አይነት ነው። በዚያ ቀን ግን አስረኛዋ ወር የገባች ነፍሰ ጡር ግመል ሳትቀር ያለ ጠባቂ ያለ ተንከባካቢ ባዶ በምትቀርበት ጊዜ ይላል። وإذا الوحوش حشرت እንስሳቱም ሁሉ በተሰበሰቡ ጊዜ ይላል። ደዋቡል አርድ በመድር ላይ ያሉ እንስሳዎች ሁሉ ይሰባሰባሉ። حشرت جمعت بعد البعث ليقتص لبعدها من بعض ካንዱ ለሌላው አላህ Subhanahu Wa Ta'ala ሊበቀልና ቂሷስ ሊፈጸም ይሰበሰባሉ ማለት ነው። ከዛም ዛሬ ቀንዲ ኑሯት ቀንድ የሌላትን ፍየል የወጋች አዛ ያደረገች ፍየል በተራዋ ነገ እሷ ተወግታ አድል ፍትህ أمام الله በትክክል ተፈጽሞ ኩን ቱራባ ይባላሉ ማለት ነው። وإذا الوحوش حشرت ማለት እሱ ነው። وإذا البحار سجرت ባህሮችም በተቃጠሉ ጊዜ كما قال عبد الله بن عباس سجرت أوقدت فصارت نارا تضرب ውሃ ወደ እሳት ተለውጦ የሚቀጣጠል እሳት የሆነ ጊዜና ማለት ነው። وإذا النفس زوجت ነፍሶችም በመሰሎቻቸው በተቆራኙ ጊዜና ይላል። ማለት ምንድነው? ዛሬ መጥፎ የነበረ ሰው ከመጥፎ ሰሪዎቹ ጋር ነገ የሚቀሰቀስ ጊዜ ማለት ነው። زوجت ማለት يقرن الرجل بين الرجل الصالح في الجنة ويقرن بين الرجل السوء مع الرجل السوء في النار መጥፎ ሰሪ የሆነ ሰው ከሌላ መጥፎ ሰው ጋራ በጀሃነም ተቆራይቶ እንዲገባ ይደረጋል። መልካም ሰሪ ሰው ደግሞ ከመልካም ሰሪዎቹ ጋር ጀነት ውስጥ እንዲቆራኝ ይደረጋል ማለት ነው። በመንገድ ደግሞ إذا النفوس زوجت ማለት ከራሱ ስራ ጋር የተቆራኘ ጊዜ ማለት ነው። وإذا النفوس زوجت بأعمالها ከስራዋ ጋራ እንድትቆራኝ የተደረገ ጊዜ وإذا الموءودة سئلت
በህይወቷ ተቀብራ የነበረች ሴት ልጅ የተጠየቀ ጊዜ ይላል። መውኡዳ ብሎ ማለት አልጃሪየቱል መድፉና ሐያ በህይወት እያለች ሴት ስለሆነች ብቻ ወላጆቿ ተጸይፈዋትና ጠልተዋት እስከ ህይወቷ የቀበሯት እንስት ነገ በምትጠየቅ ጊዜና ያው እንደምታውቁት ቀበል ኢስላም አረቦች ለሴት ልጅ ያላቸው አመለካከት ትክክል ስላልነበረ አንድ ሴት ከወለደች አባትየው የተወለደችውን ሴት ወስዶ ቀጥታ ጉድጓዱን ቀፍሮ እስከ ህይወቷ ይቀብራታል። ይሄን ተግባር እስልምና እስከሚመጣና እስከሚያወግዘው ድረስ በገሃድ ይፈጽሙት ነበር ማለት ነው። በዚህ መልኩ የተቀበሩ ሴት ልጆች የተጠየቁ ጊዜና ምንድነው የሚጠየቁት? ቢያይ ዘንቢን ቁትለት በምን ወንጀል እንደተገደለች እንደተቀበረች ምን አጥፍተሽ ነው ሰዎች ጨክነው እስከ ህይወትሽ ሴት ስለሆንሽ ብቻ የቀበሩሽ ተብላ ትጠየቃለች ማለት ነው። እሷ ተጠየቀች ማለት ገዳዩዋ ቀባሪዋን ተውቢኽ ለማድረግ ነው። እሷ ያለምንም ወንጀል ሰው ሆና በመፈጠሯ ብቻ የጭካኔ እጃቸውን የመዘዙ ገዳይ ቀባሪ አካላት ላይ ጥያቄውን ለማበርታት ነው እሷ የምትጠየቀው። ያለዛ እሷ መዝሉም ነች። ለምን ተገደልሽ አይደለም፣ እንደው ለምን ይሆን የገደሉሽ ነው። ወኢዘ ሱሑፍ ኑሽረት ጽሁፎችም በተዘረጉ ጊዜ ምን አይነት ጽሁፎች ናቸው? ሱሐኢፈል አዕማል ማለት ነው። የእያንዳንዱ ሰው የህይወቱ ሪፖርት መላእክቶቹ በግራና በቀኙ ነው የጻፉት። ተዘርግቶ ይሰጠዋል። አንብበው ይባላል። መልካም ካገኘበት ሃኡሙ ቅረኡ ኪታቢያ እያለ በደስታ ፍንድቅ ብሎ አንብቡልኝ ይላል። መጥፎ ስራውን ከሆነ ደግሞ ኪታቡ የያዘው ማሊ هذا الكتاب لا يغادر صغيرة ولا كبيرة إلا أحصاها እያለ ይላል ማለት ነው። وإذا السماء كشطت ሰማይም በተገሸለጠች ጊዜ ኩሽጦት ኑዚዓት ፈጡወት ግሽልጥ ተደርጋ ካለችበት ጥቅልል ትደረጋለች ማለት ነው። ቁሊዓት ከማ ይቁለኡ ሰዕፉ በዛ መልኩም ይፈሰራሉ። وإذا الجحيم سعرت جهنم በተደደሽ ጊዜ ትያያዝና ትነዳለች ማለት ነው። سعرت وإذا الجنة أزلفت ጀነትም በተቀረበሽ ጊዜ ቁርበት ለአውሊያ ኢላሂ ለአላህ Subhanahu Wa Ta'ala ወዳጆች ትቀርባለች። እነዚህ ሁሉ የሆኑ ጊዜ እነዚህ ሁሉ የሚሆኑት በቂያማ ቀን ነው። ዓሊመት ነፍስ ማ አህደረት ነፍስ ሁሉ ያቀረበችውን ታውቃለች። ማ አህደረቱ ሚን ኸይሪን አው ሸርን ዓሊመት ነፍስ ማ አህደረት إذا الشمس كورت وإذا ያልን በኢዘ ሸርጥያ ለመጣ ነው ሐሳብ ሁሉ ምንድነው ጀዋብ ነው። እዚህ ነው ሐሳቡ የሚራገፈው። በዚህ ጊዜ ዓሊመት ነፍስ ማህደረት ነፍስ ሁሉ ከስራ ያቀረበችውን ታውቃለች ይላል። ፈላ ኡቅሲሙ ቢልኹነስ ተመላላሽ በሆኑ ከዋክብቶች እምላለሁ። ፈላ ኡቅሲሙ ቢልኹነስ ተመላላሽ በሆኑ ከዋክብቶች እምላለሁ። ላ ሁና ሲለት ነች ዛኢዳ ማለት ነው። ትርጉም የላትም። ላ የነፊ ትርጉም የለም። ፈኡቅሲሙ ቢልኹነስ እንዳላርጋችሁ ወሰዱ። በቁርአን ላይ አንዳንድ መልእክት የማይሻባቸው ሐርፎች አሉ። ለምሳሌ እዚህ እንደምናየው ላን ይመስል في كلام العرب زائد የሚሆኑ ሐርፎች የተለመዱ ናቸው። في غير القرآن والسنة ሲሆን ዛኢዳ ነው ይባላል። في الكتاب والسنة ደግሞ ሲለት ነው ይባላል። ተአዱበን ነው። አለዛ ግን
አንድ ነው፣ ትርጉሙ ልዩነት የለውም። አልጀዋሪል ኩነስ እነዛ ተመላላሽ ከዋክብቶች የሚሄዱና የሚገቡ በሆኑት ይላል። የሚሄዱና የሚገቡ በሆኑ ከዋክብቶች አልጀዋሪል ኩነስ ቀታዳ እንደሚሉት የንጁሙ ተብዱ ቢለይሊ ወተንኸኒሱ ቢነሃር ፈተኽፋ ፈላ ቱራ ከዋክብቶች ናቸው። በሌሊቱ ክፍለ ጊዜ ግልጽ ነው ይታያሉ፣ በቀኑ ክፍለ ጊዜ ደግሞ ይሰተራሉ፣ ይደበቃሉ፣ አይታዩም ማለት ነው። በእነዚህ ከዋክብቶች እምላለሁኝ ነው ያለው አላህ ሱብሓነሁ ወተዓላ። ወለይሊ ኢዛ አስዓሰ በሌሊቱም እምላለሁኝ የጨለመ ጊዜ ጨለማውን የጠነሰሰ ጊዜ አስዓሰ አቅበለ ቢዞላሚሂ ማለት ነው። ወቃለ الآخرون አስዓሰ አድበረ ማለት ነው ብለዋል። ወሱብሒ ኢዛ ተነፈስ ንጋቱም እምላለሁኝ ብርሃንን ይዞ የተነፈሰ ጊዜ ይላል። የቀኑን ብርሃን ጉሁን ይዞ በተነፈሰ ጊዜ በንጋትም እምላለሁኝ። ኢዛ ተነፈሰ አይ አቅበለ ወበደዐ ማለት ነው። ወቂለ እምተደ ضوءه وارتفع ኢነሁ ለቀውሉ ረሱሊን ከሪም እርሱ ቁርአን ማለት ነው። ለቀውሉ ረሱሊን ከሪም የተከበረ መልእክተኛ ቃል ነው። ቁርአን የተከበረ መልእክተኛ ቃል ነው። ወልሙራዱ ቢረሱል ሁና ጅብሪል አለይሂ ሰላም ቁርአን የተከበረው መልእክተኛ የጅብሪል ንግግር ነው። አይ ነዘለ ቢሂ ጅብሪሉ አኒላሂ ሱብሓነሁ ቁርአንን ጅብሪል ነው በወህይ ወደ መልእክተኛው ይዞት የመጣው ማለት ነው። ላ ሚን ተእሊፊሂ እሱ አልፎት ነው ቁርአን የጅብሪል ንግግር ነው ማለት አይደለም። ወልሁ ከላሙላህ። ከዛም ስለ ክቡሩ መልእክተኛ የተከበረው መልእክተኛ ማለትም ስለ ጅብሪል አላህ ሱብሓነሁ ወተዓላ ማንነቱን ይገልጻል። ዚ ቁወቲን ዒንደ ዚል ዐርሽ መኪን ዚ ቁወቲን ይሄ ረሱል መልእክተኛችን የኃይል ባለቤት ሆነ ይላል። ኃይል አለው ማለት ነው። أنه اقتلع قريات قوم ሉጥ የነብዩላህ ሉጥ ህዝቦች ያንን ክፉ ስራ ሲሰሩ ስንት ከተማዎቻቸውን እስከ ነዋሪዎቹ ብድግ አደረገና ኢላ ሰማይ ዱንያ ወደ ላይ ወስዶ ከጀት ላይ እንደሚደፋ ቂጣ ግልብጥ ነው ያደረጋቸው። ግልብጥ አደረጋቸው ወደታች። ለቀውሙ ሰሙድና ለቀውሙ ዓድ አላህ ሱብሓነሁ ወተዓላ የወሰነውን ቅጣትና አብ ያስፈጸመው ጅብሪል ነው። ሰሙዶች በጣም ወንጀል ሲያበዙ ብቅ አለና አንድ ጊዜ ብቻ ጮኸባቸው። ከጮኸቱ የተነሳ ሁሎችም በያሉበት ቦታ ደንግጠው እርር ነው ያሉት፣ ሁሎችም ባሉበት ቦታ ማለት ነው። ይሄ የሚያሳየው ምንድነው? ጅብሪል የብርቱ ኃይል ባለቤት መሆኑን ነው። እንደዚህ ለአርሺ አርሹ ባለቤት ዘንድ የአርሹ ባለቤት ማለት አላህ ሱብሓነሁ ወተዓላ ነው። መኪን ባለሟል የሆነ አርሽ ባለቤት የሆነው ጌታ አላህ ዘንድ ባለሟል የተከበረ የሆነ ነው። ሙጣኢን ሰመ በዚያ ስፍራ ትእዛዙ ተሰሚ ነው። ጅብሪል በዚያ ቦታ ትእዛዙ መመሪያው ተሰሚ ነው። መላእክቶቹ ሁሉም የሚለውን ይሰማሉ ማለት ነው። እዚህ ነው ረሱልና አለይሂ ሰላቱ ወሰላም ይዞ ለይለቱል ኢስራኢ ወል ሚዕራጅ ወደ ላይ ባረገ ጊዜ ሁሉም የሰማይ ዘበኞች የጀነት ዘበኛም ሳይቀር ጅብሪል ነህ ወመን ማዕክ
እኔ ጅብሪል ነኝ። አብረህ ያለው ማን ነው? መሐመድ ነው። እንኳን ደህና መጣችሁ እያሉ በሩን እየከፈቱ ትዕዛዙን እየተቀበሉ ያስገቡት ማለት ነው። ሙጧዕ ነው። በሰማይ የሚኖር መላእክት ሁሉ ትዕዛዝ መመሪያውን ያከብራሉ። አሚን ታማኝም ነው፣ ያምኑታል ማለት ነው። ወማ ሷሂቡኩም ቢመጅኑን ይህ ባልደረባችሁ በፍጹም እብድ አይደለም ይላል። የቁሉ ለአህሊ መካ ወማ ሷሂቡኩም ያኒ ሙሐመደን ቢመጅኑን ይሄ እናንተ ባልደረባ ሙሐመድ እናንተ እንደምትሉት እብድ አይደለም፣ አላበደም፣ ጤነኛ ነው። ወማ ሷሂቡኩም ቢመጅኑን ጀዋብ አልቀሰም ነው ይሄ። ወለቀድ ረአሁ ቢልኡፉቂል ሙቢን በእርግጥ አይቶታል። ቢልኡፉቂል ሙቢን ግልጽ በሆነው አድማስ ላይ አይቶታል። ረአሁ የእኒ ረአ ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም መልእክተኛው ጅብሪልን አላህ ሱብሓነሁ ወተዓላ በፈጠረበት ተፈጥሯዊ ማንነቱ አይተውታል። ቢልኡፉቂል ሙቢን ግልጽ በሆነው አድማስ ላይ ኡፉቅ ማለት ወይ አድማስ ማለት ፀሐይ በሚወጣበት በኩል ከፍ ብሎ የሚታየው የህዋኡ አካባቢ ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ጅብሪል ጋራ የተለየ ቁርኝት ነበራቸው። ቁርአን ሙነጀም ሆኖ ለ20 ምናምን ዓመት ሲወርድ የተወረደው በጅብሪል ነው። የተለየ ቁርኝት ነበራቸው፣ ቅርርብ ነበራቸው። ያንን ሁሉ ወህይ ያንን ሁሉ ማማከር ሲያደርግን ጅብሪል ወይ መልእክተኛው የወርድ የነበረው አላህ ፈጠረበት አስልይ በሆነው ማንነቱ አልነበረም። አላ ሱረቲል አስልያ መልእክተኛው ጅብሪልን ያዩት በህይወታቸው ሁለት ጊዜ ብቻ ነው። ሁለት ጊዜ ብቻ። አንደኛ ሌሊቱል ኢስራኢ ወልሚዕራጅ እንደ ሲድረቱል ሙንተሃ ሱረቱ ነጅም ላይ እንደሚጠቀሰው፣ ሁለተኛ ደግሞ እዚያ ወለቀድ ረአሁ ቢልኡፉቂል ሙቢን በመካ አካባቢ አላህ በፈጠረብህ ትክክለኛ ማንነት መጥተህ ለምን አላይህም ብለው ረሱል ጅብሪልን ጠየቁ። አትችልም አረ እንደው ልይህ እባክህ ሲሉ እንግዲያውስ እንደ አይነት ቦታ እንገናኝ ተባባሉ። ጅብሪልም ኡፉቁን ሐዋኡን አድማስ እስከ አድማስ ሞልቶ በ600 ክንፉ አዩት። ከዚያ ራሳቸውን ተወደቁ ማለት ነው፣ አልቻሉም። ከዚያም ወደ ለመዱት ማንነቱ ተመልሶ ከወደቁበት አንስቶ አቅፎ አይዞ አትፍራ ተረጋጋ ብሎ ጅብሪል አረጋጋቸው ማለት ነው። ወለቀድ ረአሁ ቢልኡፉቂል ሙቢን ማለት ይሄ ነው። በሌላ መንገድ ወለቀድ ረአሁ ቢልኡፉቂል ሙቢን ማለት ረሱሉላህ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል አላህን ለማለት ነው የሚል የሙፈሲሮች እይታ አለ። ረሱሉላህ ሰለላሁ ዐለይሂ ወሰለም በዱንያ ሌሊቱል ኢስራኢ ወልሚዕራጅ ጌታቸውን አይተዋል አላዩም? ፊህ ኺላፉን ሰለፈን ወኸለፈን የሚታወቅ የሆነ የዑለማዎች ልዩነት ያለበት ሐሳብ ነው። አብዛኞቹ ሙሐዲሶች ግን ረሱል አላህን ሳይሆን ያዩት ጅብሪልን ነው። አላህን ጅብሪልን ማየት ያልቻሉ እንዴት አላህን ያያሉ? አላህን አላዩም። ሙሳ እንኳን ልይህ ብለው በጠየቁት ሰዓት ለንተራኒ ወላ እንዙር ጅብሪል ነው የተባሉት ይላሉ። በዚህ ሐሳብ ላይ እነ አይሻ ቢንቱ አቡበክር ሲዲቅ ጠንከር ያለ አቋም አላቸው። መልእክተኛው ጌታቸው ላዩም በሚለው አብዱላህ ኢብኑ አባስ ተርጁማኑል ቁርአን ደግሞ መልእክተኛው ጌታቸውን በዱንያ አይተዋል ሌሊቱል ኢስራኢ ወል ሚዕራጅ የሚል እይታ አላቸው። እንግዲህ ከታቢዒዎችም ብዙ ተከታዮች አሏቸው፣ በዛው ልክ ደግሞ ብዙ ተቃዋሚዎችም አሏቸው ማለት ነው። ወማ ሁወ ዐለል ገይቢ ቢضኒን ወማ ሁወ እሱ አይደለም መልእክተኛው ዐለይሂ ሰላቱ ወሰላም ማለት ነው። ዐለል ገይቢ በሩቁ ወሬ ላይ ማለትም በወህይ ላይ ቢضኒን ንፉግ ወይም ስስት ያለው አይደለም። አይሰስትም። አድርስ የተባለውን ሁሉ ሙሉ በሙሉ ያደርሳል።
ነው ለነብያችን ነው አለይሂ ሰላቱ ወሰላም። ወማ ሁወ እሱ አይደለም ቁርአን ቢቀውሊ ሸይጣን ረጂም የእርጉሙ ሰይጣን ቃል አይደለም፣ የሸይጣን ንግግር አይደለም። ኢነል ቁርአነ ለይሰ ቢሽዕሪን ወላ ከሃና ከማ ተቁሉ ቁረይሽ ማለት ነው። የሰይጣን የጠንቋዮች የገጣሚዎች ንግግር አይደለም። ወኢነማ ቁርአን የማን ንግግር ነው? የተከበረው መልእክተኛ ቃል ነው። እሱ ደግሞ ከጌታው ከአላህ Subhanahu Wa Ta'ala በወህይ አድርስ ተብሎ የተላከውና ያደረሰው ማለት ነው። እውነታው ይህ ነው። እንግዲህ ፋይነ ተዛቡን ታዲያ ወዴት ትሄዳላችሁ? እውነታው ይህ ሆኖት አለ። ወዴት ነው እየሄዳችሁ ያላችሁት? የአላህ ንግግር ለሆኑ ለቀልብም ለቃልብም ፈውስ መድኃኒት ያለበትን ቁርአን የህይወታችሁ መመሪያ የሆነው የኪታቦች ሁሉ ሙሃይሚን ሁሉ የበላይ የማይገባው አላህ ካወረዳቸው መጽሐፍቶች ሁሉ መቋጫውና መቀምቀሚያው ተደርጎ የተወረደውን ቁርአን አንድ ጊዜ ሽዕር ነው፣ ሌላ ጊዜ ጥንቆላ ነው፣ በሌላ ጊዜ መልእክተኛው እብድ ነው እያላችሁ ወዴት ነው እየሄዳችሁ ያላችሁት? ኢን ሁወ ኢላ ዚክሩል ልዓለሚን እርሱ የዓለማት መገሰጫ እንጂ ሌላ አይደለም። ቁርአን ለዓለማት መገሰጫ ነው ይላል። መውዒዘቱን ሊልኸልቂ አጅመዒን ለሁሎችም ሊመን ሻአ ሚንኩም ቀጥተኛውን መንገድ መያዝ ለሻ ሰው ቁርአን ዚክር ነው ሊልዓለሚን ነው የሚለው። ከዛም በቁርአን ሊመን ሻአ ሚንኩም አየስተቂም ከናንተ ውስጥ መስተካከልለሻ ሰው ቁርአን መገሰጫ ነው ሲል አቡ ጀህል ኢለይነል አምሩ አለ፣ ጉዳዩ ወደኛ ነው። ኢንሽእና ኢስተቀምና ወኢን ለም ነሸእ ፈላ ከፈለግን እንስተካከላለን፣ ካልፈለግን ደግሞ ያው መብታችን ነው፣ ከፈለጋችሁ ነው የተባልነውና አለ። ከዚያም አላህ Subhanahu Wa Ta'ala ወማ ተሻኡነ ኢላ የሻ አላሁ ረቡል ዓለሚን አላቸው። ወማ ተሻኡነ እናንተ አትሹም አትፈልጉም ኢላ የሻ አላሁ አላህ ካልሻ ረቡል ዓለሚን የዓለማት ጌታ የዓለማት ጌታ የሆነው አላህ Subhanahu Wa Ta'ala ካልሻ ካልፈቀደ ካልፈለገ እናንተ ሽታችሁ መርጣችሁ የምታደርጉት ፍጹም አንድም ነገር የለም። ምን ማለት ነው? አህሉ ሱነቲ ወልጀማዓ እንደሚሉት ሊልዓብዲ መሺአ ወሊረቢ መሺአ ለሰው ልጅም መሺአ አለው፣ ፍላጎት አለው፣ የመምረጥ ስልጣን አለው ማለት ነው። መጅቡር አይደለም፣ ተገዶ አይደለም የሚሰራውን ሁሉ የሚሰራው ምርጫ አለው። ነገር ግን የሱ ምርጫ ሙተዓልቁን ቢመሻአቲላሂ ሱብሓነሁ በትልቁ የፈጣሪ አላህ Subhanahu Wa Ta'ala ፍላጎትና መሻአ የተገደበ ነው። ኸይር ለመሻት ኸይርን ለመፈለግ የአላህ Subhanahu Wa Ta'ala መሻአ መኖር አለበት። የአላህ መሻአ ሳይታከልበት የሰው ልጅ መልካም ነገር ሽቶ ከመጥፎ ነገር መከልከል እንሻ ሊሳካለት ሊከሰት ሊገኝም ፍጹም አይቻለውም ማለት ነው። ስለዚህ የሰው ልጅ መሻአ አለው፣ ፍላጎት አለው፣ መርጦ የማድረግ ወይም የመተው ስልጣን አለው። የተገደደ መጅቡር ፍጡር አይደለም ማለት ነው። ወማዓ ዛሊክ ደግሞ አላህ Subhanahu Wa Ta'ala በخلቁ በፍጥረተ ዓለም ውስጥ ሰዎች እየተነሱ ያለሱ ፍላጎት የፈለጉትን የሚያደርጉበት ጌታ አይደለም። እነሱንም የሚሰሩትንም ስራ የፈለቀው ያስገኘው ያቀደው ፕላን ያደረገው የቀደረውም ደግሞ እሱ ነው ማለት ነው። የዛሬው ትምህርታችን ይሄንን ይመስላል። ወሰለላሁ ዐለ ነብይ ወአሊሂ ወሰህቢሂ አጅማዒን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።